የሚሸጥ ቤት እየላቸው ቀረብ ያለው ወሎ 5 ክላስ የብሎኬት ቤት ነው። ኤልሽ በአሰራር የተሰራ በጂ ፕላስ ዋናው አካባቢ የሞቀ የደመቀ ሰፈር ነው። ህጋዊ ካርታ ፕላን ያለው ሲሆን ምን ይሄ ብቻ ንግድና መኖሪያን ያካተተ አፓርታማም እየላቸው ቀረብ ያለው የአንድ ሰው እጣ ነው። ባለ 3 መኝታና አንድ ሱቅ የሚደርስ ነው። ዋጋውም ተመጣጣኝ ዋጋ ነው። የብሎኬት ቤት ጥንቅቅ ብሎ ያበቃ አቅርብልን እያላችሁ ትገኛላችሁ። ይሄው እየላችሁ ከች ብያለሁ። ሁለቱም ሆናችሁ መግዛት የምትችሉት፣ አንድ ሆናችሁ መግዛት የምትችሉት ዋጋው ተመጣጣኝ ዋጋ ነው። የዘን 5 ክላስ የብሎኬት ቤት ዋጋና ንግድና መኖሪያን ያካተተ አፓርታማ የአንድ ሰው እጣ ዋጋውን የምነግራችሁ ይሆናል። አድራሻ ቤት ሀገር እንደሆነ ግልጽ አድርጌ የምነግራችሁ ይሆናል። በቅድሚያ ለዚህ ለዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። ነባሮች ደግሞ ላይክ እያደረጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ። በውጭ ሀገር ለምትኖሩ እህትና ወንድሞች እንኳን ደስ ያላችሁ። በአሜሪካና በአውሮፓ በሳውዲና በዱባይ በኩዌትና በቤሩት የምትኖሩ በየትኛውም የዓለማችን ክፍል ሆናችሁ ቤትና ቦታ መግዛት ከፈለጋችሁ እኛ አለንላችሁ። እዛው ባላችሁበት ሆናችሁ ቤተሰቦቻችሁን በመላክ ብቻ የቤት ባለቤት መሆን ትችላላችሁ። ብዙዎች ቤተሰብ እየላኩ የቤትና የአፓርታማ እንዲሁም የኮንዶሚኒየም ባለቤት እየሆኑ ነው። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ የምንሰጣቸው አገልግሎቶች በወሎ ዙሪያ ደሴና ሐይቅ፣ ወሎና ኮምቦልቻ እንዲሁም ከሚሴና ሀርቡ ህጋዊ የንግድና መኖሪያን ያካተተ አፓርትመንትና ኮንዶሚኒየም መግዛት ለምትፈልጉ በሙሉ በስልክ ቁጥራችን በ0914 25 7198 ወይም በ0966 388249 ሃሎ ይበሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና የተከበራችሁ የእንድሪስ አብዱ ዩቲዩብ ቻናል አድማጭ ተመልካቾች ሰላም ናችሁ? ከኛ ጋር ሁሉ ሰላም ሁሉ መልካም ነው። የሚሸጥ ቤት እየላችሁ ቀርብ ያለው ወሎ 5 ክላስ የብሎኬት ቤት ነው። ፋጽድት ተደርጎ የተሰራ ነው። ኤልሽ በአሰራር የተሰራ በጂ ፕላስ ዋን ነው። ሁሉ ነገሩ ጥንቅቅ ብሎ ያበቃ የብሎኬት ቤት አቅርብልን፣ ካሬው ቢያንስም ችግር የለውም እያላችሁ ትገኛላችሁ። ከሀገር ውጭ ያላችሁ ይሄው እየላችሁ ቀርብ ያለው እስከዛሬም ሳቀርብላችሁ ቆይቻለሁ። ብዙዎቻችሁ ከሀገር ውጭ ያላችሁ ቤተሰብ እየላካችሁ ትገኛላችሁ። እኔም እያስተናገድኩላችሁ እገኛለሁ። በዛሬ እየላችሁ የቀረብኩት ሁለቱም ተመጣጣኝ ዋጋ ነው። መግቢያ ላይ እንደሰማችሁት ንግድና መኖሪያን ያካተተ አፓርታማ የአንድ ሰው እጣ እየላችሁ ቀርብ ያለው ባለ 3 መኝታና አንድ ሱቅ ያለው ነው። አሁን ገና ግንባታ ሊጀመር ነው። ፌሮ ብረት ተገዝቷል። ዋጋውም ተመጣጣኝ ዋጋ ነው። ለጥቁር አስፋልት ቀረብ ያለ ነው። ለስራ የሚሆን ነው። ይለያል። እዚህ ጋር አፓርታማ አክሲዮን ዋጋ ሊቀንስበት የሚችለው በምን ምክንያት እንደሆነ ግልጽ አድርጌ የምነግራችሁ ይሆናል። ዋጋውንም እነግራችኋለሁ። ቪዲዮውን በላይክ ጀምሩ እስከ መጨረሻ ድረስ አብራችሁን ቆዩ። ውድ የቻናሌ ቤተሰቦች እንደዚህ አክሲዮን አፓርታማ የአንድ ሰው እጣ ለሽያጭ ሲቀርብ ካሬው ትልቅ ሆኖ የአባል ብዛት ትንሽ ከሆኑ ዋጋው ይጨምራል ማለት ነው። እንደገና ደግሞ የአባል ብዛት ብዙ ሆነው ካሬው ደግሞ አነስ ያለ ከሆነ ካሬውን እዚህ ጋር ማመዛዘን አለባችሁ ማለት ነው። አንዳንድ ሰዎች እዛ አባልነት ላይ ብቻ ገብታችሁ የአንድ ሰው እጣ እንደገዛችሁ የኛ እኮ ቅናሽ ዋጋ ነው የምትሉ አላችሁ። አንድ አካባቢ ላይ ሆኖ ማለት ነው። ካሬውን እዚህ ጋር ማመዛዘን አለባችሁ። ሲቀጥል ደግሞ የአባል ብዛት ብዙ ካልሆኑ እዙ ላይ ይገባችኋል ማለት ነው። ግልጽ ነው ብዬ እገምታለሁ። ዛሬ እየላቸው የቀረብኩት ንግድና መኖሪያን ያካተተ አፓርታማ የአንድ ሰው እጣ አድራሻ ወሎ ኬሚሴ ነው። ዋጋውን እነግራችኋለሁ። ላይክ አድርጉ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጉ። ለ4 ሰው ለ5 ሰው ሸር አድርጉ። አበረታቱኝ። የብሎኬት ቤቱ ፋጽድት ያለ ነው። ካሬው 130 ካሬ ነው። ይለያል አሰራሩ። ጂ ፕላስ ዋን ነው። ሁለት ሆናችሁ መግዛት የምትችሉት፣ አንድ ሆናችሁ መግዛት የምትችሉት ነው። እዚህ ጋር ካሬው ቢያንስም ወደ ላይ ጂ ፕላስ ዋን አድርጋችሁ ጂ ፕላስ ቱ አድርጋችሁ መስራት ትችላላችሁ። ፋጽድት ተደርጎ እንግዲህ የዚህን አይነት ቤት መስራት ይቻላል። አያችሁ አይደለ? ግቢው ራሱ ሰፊ ነው። ንግድና መኖሪያን ያካተተ አፓርታማ ደግሞ እዚህ ጋር የምትመለከቱት ነው። ገና ግንባታ ሊገነባ ነው። ፌሮ ብረት ተገዝቷል ብያቸዋለሁ። መግቢያ ላይ እንደሰማችሁት ይለያል። አካባቢ የሞቀ የደመቀ ሰፈር ነው። የአባል ብዛት ትንሽ ናቸው። ገዢ የሆናችሁ ብቻ በውስጥ አናግሩኝ። ሀሳብ አስተያየት ካላችሁ ደግሞ ኮመንት አድርጉልኝ። ቀጣይ ላይ ስመጣ ግልጽ አድርጌ እመልስላችኋለሁ። የት ነው ሰፈሩ? በየት በኩል ነው? በስተግራ በስተቀኝ የምትሉ እንደዛ እንደ በፊቱ ማለት ነው እንዳትጠይቁኝ። በቃ አንድ ፊርማታ ከሆነ አንድ ፊርማታ ነው ብዬ ግልጽ አድርጌ እመልስላችኋለሁ ማለት ነው። አንድ ፊርማታ ነው ለከተማ በታክሲ ወይም በባጃጅ ማለት ነው። አንድ ጊዜ ብቻ ነው የምትሳፈሩት ማለት ነው። በእግራችሁ ከሆነ ከ14 ደቂቃ ከ15 ደቂቃ በላይ አያስከድም። ቅርብ የሆነ ነው። ህጋዊ ካርታ ፕላን ያለው ነው። 130 ካሬ ላይ ነው እንግዲህ ይሄ ቤት የተሰራው። ከአሁን በፊትም የብሎኬት ቤት 130 ካሬ ላይ እየተሰራውን አሳይቻችኋለሁ። ሾርት ቪዲዮ ላይ ለቅቄላችኋለሁ። ያላያችሁ ገብታችሁ መጎብኘት ትችላላችሁ። 4 ክላስ ያሰራል። ግቢ አለው። መኪና ማቆሚያም እዚህ ጋር አለው። አላህ ከረዘቃችሁ እዚህ ጋር ታቆማላችሁ ማለት ነው። ግቢው እንዴት ነው? ጠባብ ነው እንደያላችሁ መጠይቁኝ አላችሁ። ይኸው ማየት ማመን ነው። ካሬው እንደዚህ 130 ካሬ የሆነ ለከተማው ቀረብ ያለ ቦታ ስታገኙ አቅማችሁ ከፈቀደ ግዙ።
እንደዚሁም ደግሞ ተከተማው ወጣ ያለ 200 ካሬ ዋጋው ይቀንሳል ማለት ነው። ነገር ግን ትርፉ ይለያያል። ለከተማው ቀረብ ያለ አይደለም 130 ካሬ 100 ካሬ ካላችሁ በተለይ ጥቁር አስፋልት ላይ ከሆነ ቤት ሳሰሩበት ባዶ ቦታውን ብቻ ታከራዩታላችሁ ማለት ነው። በርካታዎቻችሁ ታውቃላችሁ። ለማታውቁት ግልጽ ላድርግላችሁ ብዬ ነው። የቻናሌ ቤተሰቦች ለዛሬ እየላችሁ የቀረብኩትን የሁለቱን ዋጋው ነግራችኋለሁ። ለ4 ሰው ለ5 ሰው ሼር አድርጉ፣ ሰብስክራይብ አድርጉ። ያላደረጋችሁ 20 ሺህ ሰብስክራይብ አስገቡኝ። አንደኛ ማወቅ ያለባችሁ ቤትም ሆነ ቦታ በተጠራበት አይደለም የሚሸጠው፣ ድርድር አለው። ይህንን ማወቅ አለባችሁ። የዚህ የ130 ካሬ 5 ክላስ ቤት የጂ+1 የብሎኬት ቤት ዋጋው 9,500,000 ብር ነው። ድርድር አለው። ገዢ የሆናችሁ ስልክ ቁጥር መግቢያ ላይ አለላችሁ፣ ማናገር ትችላላችሁ። አስባችሁ ወስናችሁ ቤተሰብ ላኩ። ከሀገር ውጭ ያላችሁ፣ አገር ውስጥም ያላችሁ ደግሞ ገዢ የሆናችሁ ኑቶሎ አሳያችኋለሁ ማለት ነው። እንደዚሁም ይሄ ካልሆናችሁ ሌላ አማራጭ አለ፣ አስጎበኛችኋለሁ። የእንጨት ቤትም ከፈለጋችሁ የብሎኬት ቤትም ከፈለጋችሁ 180 ካሬ እንደዚሁም 200 ካሬ ላይ ያረፈ 250 ካሬ ላይ ያረፈ አለ። ወሎ ኬሚሴ ለምትፈልጉ አፓርታማው የአንድ ሰው ዕጣ ዋጋው 1 ሚሊዮን ብር ነው። ድርድር አለው። ገዢ የሆናችሁ ስልክ ቁጥር መግቢያ ላይ ያለላችሁ ማናገር ትችላላችሁ። አስባችሁ ወስናችሁ ቤተሰብ ላኩ። ሀገር ውጭ ያላችሁ አስተናግድላችኋለሁ። አገር ውስጥም ያላችሁ መምጣት ትችላላችሁ። ሌላም ከፈለጋችሁ የተጀመረ መሰረት ያለቀለት እንደዚሁም ኮለን የቆመ ከላይ ሶሌታ ሊለብስ ነው ማናገር ትችላላችሁ። የአንድ ሰው ዕጣ አለ። ጥቁር አስፋልትም ላይ ለምትፈልጉ አርቡ ቦታ ላይ እንደ እያላችሁ የምጠይቁኝ አላችሁ። እንደዚሁም ኮምቦልቻ አቅርብልን የምትሉም አላችሁ አለ ማናገር ትችላላችሁ። ገዢ የሆናችሁ 200 ካሬ ያለው ወሎ ዩኒቨርሲቲው ጋር ህጋዊ ካርታ ፕላን ያለው ዶክሜንት የተሟላ ነው። ሀርቡ 160 ካሬ 200 ካሬ አለ። ገዢ የሆናችሁ ማናገር ትችላላችሁ። አቅማችሁን ይህን ያህል ድረስ ነው ብላችሁ ንገሩኝ። አለ የለም የሚለውን ነገር ደግሞ አሳውቃችኋለሁ። እስከ ስንት ድረስ ነው ትሉኛላችሁ። እኔ እዚህ ጋር ቦታና ቤት እኮ ሳቀርብላችሁ ዋጋ እየተናገርኩ ነው፣ ካሬ እየተናገርኩ ነው፣ አገር እየተናገርኩ ነው። በውስጥ እንደዛ ስላችሁ እስኪ እንደገና ነገር እናንተ የምትሉኝ አላችሁ። እነግራችኋለሁ። ስራ ላይ ካልሆንኩ ግልጽ አድርጌ እንደዚህ ብዬ ስጠይቃችሁ ሌላ ነገር የሚመስላችሁ አላችሁና ምንም ይሄ ግልጽና ግልጽ የሆነ ነገር ነው። ሀርቡ ላይ ቦታ ቤት ሳጋዛችሁ የፊርማ ቪዲዮ ስቀርጽ ቤተሰቦቻችሁ ፈቃደኛ ሆነው ነው ሲቀረጹ ማለት ነው። እናንተ ደስ የማይላችሁ አላችሁ። እኔ ማንም ቢሆን እንደዚህ ያለ ፈቃድ አልለቅም ማለት ነው። አስፈቅጄ ነው ልቀቅ ችግር የለውም ብለው ነው እንጂ ዝም ብዬ አልፖስትም ማለት ነው። እነሱም ሳይገቡ ቤተሰቦቻችሁ ሳይገቡ ዶክሜንቱ እንደዚህ ተቀርጾ ስታዩ ሌላ ነገር የሚመስላችሁ ሰዎች አላችሁ። ምን እንዳይሆንባችሁ ነው። በሩ ይሄዳል እንዴ? ዋናው ዶክሜንቱ ቤተሰቦቻችሁ ጋር ነው፣ ወኪሎቻችሁ ጋር ነው። እንደውም ቀርጽልን ነው የምትሉት። በርካታዎቻችሁ ብዙዎቻችሁ ይቀረጽልን እንፈልገዋለን ነው የምትሉት ቦታ የምገዙ። ምክንያቱም ስሙ ስለማይዞር ለመረጃ ቀርጽልን እኛ ያስፈልገናል እያላችሁ እያመሰገናችሁ ነው እንደውም ስልክላችሁ ማለት ነው። ደስተኛ ሆናችሁ ለምንድን ነው እናንተ እንደዚህ የምትሆኑ ሰዎች ማለት ነው? ምንም የሚሆንባችሁ ነገር የለም። ቪዲዮ ስለተቀረጸ ብቻ ማለት ነው። ዋናው ዶክሜንቱ አለ እናንተ ጋር ማለት ነው። አዲስ የማህበር ቦታ በሚመራ ሰዓትን በወሎ ዙሪያ እየላቸው እቀርባለሁ። ደሴ፣ ሐይቅ፣ ኮምቦልቻ፣ ሀርቡ፣ ሸክላቶቼ፣ ወሎ ኬሚሴ እየላቸው እቀርባለሁ። ለዚህ ለዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። የደወሉ ምልክቱ ስትጫኑ ሁሌ የምለቀው ቪዲዮ ይደርሳችኋል። ለዛሬ እየላቸው የቀረብኩትን ቤትና እንድና መኖሪያን ያካተተ አፓርታማ እንደምትወዱ ተስፋ አደርጋለሁ። አብራችሁ ስለቆያችሁ ከልቤ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሁኑ። እወዳችኋለሁ።